ታላቁ ነብይ ተምሳሌታችን የሰው ልጆች ሁሉ ተምሳሌት ሲታዩ ተክለ ቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ቁጭ ያደረጉ ነው የሚመስሉት። ኡማውን ይናገሩን አልሙ አብናአኩም ልጆቻችሁን እባካችሁን አስተምሩ፣ አርምየተ ቀስትን መወርወር፣ ወሲባሐተ ዋናን አስተምሯቸው፣ ወሩኩበል ኸይል ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸው። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። እንዲህ ያለ ደካማው ነው ይራመዳል። ዱላ አላቸው። ሰይድና ዑመር አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉ። ቀና በላሉ። እንዲህ አይደለም የምትራመድ። ተበሳጨ። ሩካን ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘመ። ይሄ ምንድነው ሲት ያ አሚረል ሙእሚኒን ይሄማ በረካ ነው አላቸው። በል هذا عذاب ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃናስ እናንተ ሰዎች ሆይ ቦርጭን ተጠንቀቁታል፣ አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ወጣቶች ራሳችን መጠበቅ አለን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም፣ በዚና በዝሙት በሲጋራ በሽሻ በጫት ምናነጥበው ሰውነት አይደለም የተሰጠን፣ አማናን የተሰጠን ሰውነት አለ። አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው። ገና 35 ዓመቱ ነው፣ አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመከደም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ አለ። አንድ ጦርነት ላይ ሰላዮቹ ልከው አንድ 10-7 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት። እርሙ የብነ እስማዒል ፈኢነ አባኩም ካነ ራሚያን፣ አባታችሁ ነቢዩላህ እስማዒል እኮ ኃይለኛ ቀስተኛ ነበር፣ ተኩሶ አይስትር ነበር፣ ወርውሩ ይሏቸው ነበር ሰሃባዎች። ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ፣ እነዚህማ ዓቢዶች ዛኪሮች ናቸው አለቻቸው። ቃለት ካነ ዑመር አለች። ዑመር እኮ ነበረ ኢዛ መሻ አስራዕ፣ ሲራመድ ፈጣን የሆነ ወኢዛ ተከለመ አስማዕ፣ ሲናገር ንግግሩ የሚሰማ ልፍስፍስ አልነበር። ወኢዛ ضرب አውጀዐ፣ ሲማታ የሚያቆስል ነበር። ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ኳስ ገዝተን እንዲጫወቱ፣ ፈረስ እንዲጋልቡ፣ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን የምናበቃቸው ልጆች። ብዙ ወጣቶች ኳስ ይከታተላሉ። 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሒ ሳይሰግዱ ከተኙ፣ በእርግጥ ኳሱ እነሱ ናቸው። አንድ ሙእሚን ይዝናናል፣ ሶላትን ግን እንዴት ያሳልፋል? ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። አልሐምዱሊላህ بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد، يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت، ورأيت بابك واسعا لا يوسد. يا من كلما نودي أجابا، ومن بجلاله ينشئ السحابا. ويا من كلم الصديق موسى كلاما ثم ألهمه جوابا. ويا من رد يوسف بعد در
إلى من كان ينتحب انتحابا ويا من اختار آل عمران وجازاهم بما قدموا ثوابا ويا من آوى أهل كهف وأدناهم إليه قربا ويا من خص أحمد باصطفاء وأعطاه الرسالة والكتابا أتيتك راجيا يا ذا الجلال ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها آن ذا عبدك العاصي فقير إلى رحماك فاقبل لسؤالي أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وآمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فختم الله به الرسالة وهدى الله به من الضلالة كشف الله به أعينا عميا وآذانا سما وقلوبا غلفا فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أغر عليه للنبوة ختم من الله نور يلوح ويشهد وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبينا أتانا بعد يأس وفترة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد عباد الله أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما معاشر المؤمنين ود مؤمنان أهم بمتاقوت تجباج የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ፣ ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። ታዲያ እስልምና የህይወት መንገድ ነው ካልነ ስለ ስፖርትም ያለው ነገር አለ ማለት ነው። በነቢዩ አለይሂ ሰላቱ ወሰላም ህይወት ውስጥ አካላዊ እንቅስቃሴ ስፖርቶች እንዴት ይታያሉ፣ እነዚህንስ ምን ተገብራቸው መስፈርቶቹ ምን ይመስላሉ ሚለውን ዛሬ እንተዋወስ ዘንድ ወደድና። እስልምና ሙሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኺራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን يقول المؤمن القوي ጠንካራ አንድ ሙእሚን ተክለቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ የበለጠ የተወደደ ነው። ሚነል ሙእሚን الضعيف ደካማ ከሆነው ሙእሚን ወፊ ኩልን ኸይር ሁለቱም ዘንድ መልካም አለ። ግን ደግሞ የበለጠ አላህ ዘንድ የተወደደው የተመረጠው አካሉ ጠንካራ የሆነ ኃላፊነት ለመሸከም የሚችል
የህይወት ውጣ ውረድን ማለፍ የሚችል ሙእሚን ነው ይሉና ነብዩ አለይሂ ሰላቱ ወሰላም። ገለጻቸውም ጥልቅ ነው። አሐብ አፍዓሉ ተፍዲል እንለዋለን። አጠንክረው ከፍ አድርገው ነው የገለጹት። ጠንካራ ሙእሚን ተክለቁመና ያማረ ስፖርታዊ የሆነ አንድ ሙእሚን ከደካማው ከሰነፉ የበለጠ አላህ ዘንድ የተወደደ ነው። አላሁ ሱብሓነሁ ወተዓላ ቁርአን ላይ ሙእሚናንን ለወደፊት ለሚገጥማቸው ችግርና ስንክሳር ራሳቸውን እንዲያዘጋጁ ቁርአን ላይ ያሳስቧል። ወአዒዱ ለሁም መስተጣዕቱም ሚን ቁዋ፣ ከኃይል በኩል ምትችሉትን ያህል ተዘጋጁ። ከዝግጅቱ ውስጥ የቁል ኢብኑ ዓሹር ፊ ተፍሲሪ አንደኛው አካላዊ ብቃት ነው። ሙእሚን ተክለቁመናው ያማረ ጡንቻው የፈረጠመ ኃላፊነትን መሸከም የሚችል የህይወትን ውጣ ውረድ ስንክሳር ማለፍ የሚችል የሸሪዓውን ድንጋጌዎቹን በብቃት መተግበር የሚችል እሱ ነው አላህ ቁርአን ላይ የጠቀሰው ሙእሚን። ወአዒዱ ለሁም ተዘጋጁ መስተጣዕቱም ሚን ቁዋ፣ ከኃይል በኩል ራሳችሁን አደራጁ። ሌላውን ለመንካት አይደለም። ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም፣ የሚተናኮልህ በክፉ ሚያይ ካለ ማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው እርግጠኝነት ሞባይል ቀምተው ታይሮጥ አሳዶ እንደሚይዛቸው ስለሚያውቁ አላሁ ሱብሓነሁ ወተዓላ በኒ እስራኤሎች ባቀረቡት ጥያቄ መሰረት ጃሉት የሚባለውን በጣም ጠንካራ ግዙፍ ግለሰብ ጦር ሰብቆ የተነሳን ግለሰብ ለመዋጋት አላህ አንድ ጀነራል መሃላቸው እንዲመርጥ ጥያቄ አቀረቡ። አላህም ጣሉት የሚባለውን ሰው መረጠ። በኢኮኖሚ ትልቅ ሰው አልነበረም፣ የተከበረ ፋሚሊም ቤተሰብ አልነበረም። እሱም መረጠውና ወዛደሁ በስጠተን ፊል ዒልሚ ወልጅስም ይላል። መረጠውና የሊደርሺፕ ኳሊቲ ሰጠው፣ እውቀትንም ዘረጋለት ይላል። በስጠተን ፊል ዒልም የአመራር ብቃት፣ የጦርነት ስትራቴጂ የመንደፍን ብቃት አላህ ሰጠ። እሱም አልበቃውም፣ የጦር ዋና ጀነራል መሪ ነው። ወበስጠተን ፊል ዒልሚ ወልጅስም አካሉንም ለጠጠው ይላል አላህ። ጡንቻዎቹ ያማሩ ቁመናው የተስተካከለ አድርገው አላህ። እስልምና አንድ ሙእሚን ለወደፊት ለሚገጥሙት የህይወት ኃላፊነት ጠንካራ የሆን ዘንድ ይፈልገዋል። ትጉ፣ ንቁ፣ አስተዋይ፣ ፈጣን፣ አክቲቭ የሆን ዘንድ እስልምና በእምነቱ አስተምሮቹ ላይ በተደጋጋሚ ቀስቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ማ ዩሲቡል ሙስሊመ አው ሙእሚነ ሚን ነሰብን ወላ ወሰብን፣ አንድም ሙእሚን እኮ የሚያገኘው ድካም ካለ ወንጀሉ ከሚጠረግለት አንዱ መንገድ ነው አሉ ዑለማዎቹ። ምን አሉ? ሰውየው አካላዊ እንቅስቃሴ ሲያደርግ የሚወጣው ላብ የሚያገኘው ድካም ወንጀል ከመጠረጊያዎቹ ውስጥ አንዱ ነው። ምን ነው ነሰብ ተብሏል? የትኛውም አይነት ድካም፣ በሥራ ይድከም፣ በስፖርት ይድከም፣ አላህ ዘንድ ወንጀል የሚታበስለት የህይወት መስመር ውስጥ ነው ያለ። እስልምና አንድ ሙእሚን ጠንካራ ይሆን ዘንድ ተክለቁመናው ያማረ ይሆን ዘንድ ከቦርጭ ይጸዳ ዘንድ ቅስቀሳውን አድርጓል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ታላቁ ነቢይ ተምሳሌታችን፣ የሰው ልጆች ሁሉ ተምሳሌት ሲታዩ ተክለቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ቁጭ ያደረጉ ነው የሚመስሉት። ሲራመዱ አልይ ብኑ አቢ ጣሊብ እንዳስተላለፈው ከማ እንደ ትርሚዚ ፈጠን ፈጠን ያሉ ንቃት የሚታይባቸው እይታቸው ትኩረት ያለው ሻርፕ ነበሩ። ሲታዩ ግርማ ሞገስ ያላቸው ክንዳቸው ሰፋፊ ተክለቁመናቸው የሚያምር ነበር ይላሉ ሰሃቦቹ ሲናገሩ። አንዳንዴ ፈጥነው ሲራመዱ ከተራራ ላይ የሚንከባለሉ ይመስሉ ነበር። ትጉ፣ ንቁ፣ ፈጣን ነበሩ የኛ ነብይ አለይሂ ሰላቱ ወሰላም። ይሄ ኃይላቸውና ጥንካሬያቸው ነው። ገና 40 ዓመት ሳይሞላቸው ሂራን ተራራ ተመላልሰው ይወጡ የነበሩ። የሂራ ዋሻን ሄዳችሁ ዑምራና ሐጅ ላይ ታችሁት ይሆናል። ከተራራው ስር ከደረሳችሁ በኋላ በመኪና በእግር ለመውጣት 1 ሰዓት ይፈጃል።
በትንሽ እሳቸው ከቤታቸው ተነስተው በዛሌ ስንቅ ለቀናት የሚያቆያቸውን ተሸክመው ያን ዳገት ይወጡት ነበር። እንዴት አይነት ኃይል ነው የነበራቸው! እንዴት አይነት ተክለ ቁመና ነው የነበራቸው! ሳይደክማቸው ዋሻው ለቀናት ቆይተው ስንቁን ይዘው መልሰው ወደ ቤታቸው ይመለሱ ነበር። ጠንካራ ቁመና ነበራቸው። ሚስተካከላቸው አልነበር። አይደለም በአረባዎቹ 50 ዓመት ውስጥ ገብተው ሂጅራ ሲያደርጉ ወደ መዲና ሲጓዙ ከመካ ወደ መዲና እንደምታውቁት 400 ኪሎ ሜትር ነው። በመኪና መሄድ እንኳን ያሰለቻል። በፈረስና በግመል ያን በረሃ በዛ ፀሐይ ያለምንም ኃይል መዳከም አቋርጠው መሄድ የቻሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደገቡም አላረፉም። የመጀመሪያ የገነቡት መስጂድ አልቁባን ነው። ከዛም ዋና መስጂዳቸውን አብረው እየተሸከሙ የገነቡ ታታሪ ጠንካራ ንቁ ነበሩ ነብዩ ዐለይሂ ሰላቱ ወሰላም። ሐታ ገዝወቱ ኸንደቅ ትልቁ ዘመቻ እስልምናን አንዴ ለማጥፋት በዘመቱበት ጉዞ ላይ ጉድጓድ እየቆፈሩ ሰሃባዎቹ አለት ድንጋይ ሲገጥማቸው መጠው ልባት ባንድ መዶሻ የሰጡት የኛው ነብይ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ናቸው። ተክለ ቁመናቸው የሚያምር እርምጃቸው ከነግርማ ሞገሱ ፍጥነት ያለበት ታታሪ ንቁ ነበር። የነብዩ ዐለይሂ ሰላቱ ወሰላም ወዳጅ ማለት እሳቸው የሚመስል ነብዩ ዐለይሂ ሰላቱ ወሰላም ትግል ታግሎ የሚጥላቸው አልነበር። እንደምታውቁት በአረቦቹ የትግል የመጣል ፍልሚያ ሮካናህን የሚያል ሰው አልነበረም። ረዲየላሁ ተዓላ አልሰለመም ነበር። ከአረቡ ዓለም እሱን ታግሎ የጣለው የለም። ማነው ጀግና ተፋላሚ ሲባል ሩካና ነው የሚባል ቢደርስበት ሰው የለም። ታዲያ እንደ ነብዩን ዳዕዋ ሁሌ ያዳምጣል፣ አልተከተላቸውም። በል ይጸየፋቸው ነበር። አንዴ ሊያቃልላቸው ፈለገ። ምነው ሲያያቸው ትህትና አላቸው፣ ፈገግታ አላቸው። ሲሰደቡ ሲታገሱ ያያል። ወአዕሪድ ዐኒል ጃሂሊን ተብለዋል። ወኢዛ ኻተበሁሙል ጃሂሉነ ቃሉ ሰላማ ሰላም ፈጥረው ነው የሚያልፉት። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እንስኪኔና አንተ እንፋለም ትግል ግጠመኝ አላቸው። እሱ የጠበቀው ሬቅርታን ብለውት እንዲያልፉ ነበር። ደግሞ ገጥመህኝ ከጣልከኝ 100 ፍየልና በግ እሰጥሃለሁ አላቸው። ማሾፉ ማላገጡ ነበር። ያልጠበቀው መልስ ሰጡት። ዝግጁ ነኝ አሉት። እሱን ፍልሚያ ገጥሞት የሚያሸንፈው የለም ያውቃል። እሳቸውን ለመጣል ወስኖ ተያዛቸው። ሳባቸው፣ ሳቡት፣ ታገሉ። የአላህ መልእክተኛ ጠቀለሉና ጀርባውን መሬት ላይ ያጋደሙት። ሩካና ተቆጣ። አረብ ጥሎት አያውቅም። አንተ መሐመድ هذا لكل جواد كبوة ለሚሮጥ እኮ ዋና ፈረስ አንዳንዴ አዳልጦት ይወድቃል። ድንገት ነው የጣልከኝ 100ውን ፍየል ግመል ውሰድ፣ 100ውን በግና ፍየል ውሰድ ድገመኝ አላቸው። ተቀበሉ። ተሳሳባቸው። አነሱና አሁን በጀርባው ደፉት። ተበሳጨ። ሩካን ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። መልእክተኛው ዐለይሂ ሰላቱ ወሰላም ትሁትና ደግ ግን ደግሞ ጀግናና ጠንካራ ነበሩ። ሩጫ ላይ የሚስተካከላቸው የለም። የፈረስ እሽቅድድም ላይ የሚረታቸው የለም። ሰሃባዎችን በዚህ ነበር ያነጿቸው። ዝም ብለው አይደለም ዓለምን የከፈቱት። የአውሮፓን የፐርሻን ኢምፓየር በአንድ ድባቅ መተው በ23 ዓመት ውስጥ ትልቁን ኢምፓየር ያቆሙት ዝም ብለው እንዳይመስል ጠንካሮች ነበሩ። በረሃን የማቋረጥ አቅም ነበራቸው። ተራራን የመውጣት ሰይፍን የመሸከም ጠንካሮች ነበሩ ሰሃባዎች። በስፖርት አንጸዋቸዋል መልእክተኛው ዐለይሂ ሰላቱ ወሰላም። ከሩጫቸው ውስጥ አንድ የሚወራ ታሪክ አለ። ሰሒህ ነው። እናታችን አይሻ ነው የምታስተላልፈው። መልእክተኛው ዐለይሂ ሰላቱ ወሰላም ትላለች፣ አንዴ ከጦርነት ስንመለስ ሰራዊቱን ወደፊት ሄዱ አላቸው። ሰራዊቱ ተንቀሳቀስ። ከዛም ባዶ ብቻችን ስንቆም አንቺ አይሻ
እንሽቀዳደም አሏት። ምንድነው የሚሽቀዳደው? ሩጫ እኮ። እንዴት አይነት ባል እንደሆነ አይሻ ወጣት ነች። ለወጣትነቷ የሚመጥን የፍቅር አፕሮች አላቸው። እንሽቀዳደም፣ አዎ ተሽቀዳደም። ያኔ ቀጭን ነበርኩና ፈትልክ ያመለጥኳቸዋለች። እቺን ይዘዋታል። ከዛም ፈለማ ዛደ ለሕሚ ወሸሕሚ ትላለች። ውፍረት የጨመርኩ ጊዜ ትንሽ ከፍ ብዬ አንድ ጦርነት ላይ አብረን ወጣ። ሰራዊቱን ወደፊት ተጓዙ አላቸው። ብቻችን ቀረ። አይሻ ወይ እንሽቀዳደም አለው። ልብ ብላችኋል? ሰወኛ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። እንሽቀዳደማው ትጥቋን አጠበቀች። እሳቸው ሩጫ ተሽቀዳደሙ። መልእክተኛው ዐለይሂ ሰላቱ ወሰላም አይሻን ቀደሟት። ከዛ ማለች ዞር አሉና አንድ እኩል አሉኝ አለች። ሯጭ ነበሩ ሰሃባዎቹ። ታታሪ ሯጮች፣ ፈጣኖች ነበሩ። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ ላይ። አንድ ጦርነት ላይ ሰላዮቹ ልከው አንድ 10-7 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት ነው። ሰሃባዎቹ ተክለ ቁመናቸው ያማረ ጠንካሮች ነበሩ። ከባድ ዕቃን ሲያነሱ ጠንካሮች ነበሩ። ይሄ ባሁን ዌይት ሊፍቲንግ የምንለው ጠንካሮች ነበሩ ሰሃባዎቹ። ከሰሃባዎቹ ውስጥ ከባድን ብረት፣ የቴምር ዛፍ በማንሳት የሚታወቀው ጃብር ኢብኑ አብዱላህ ተክለ ቁመናው ከባድ ነበር። በማንሳት የሚታወቅ እሱ ነው። አልይ ኢብኑ አቢ ጣሊብ የኸይበር ጦርነት ጊዜ ይዘውት የገቡት ጋሻ ተሰበር፣ ቀስት እየተወረወረ ነው። በምን ይከላከል? የግቢውን የብረት በር ነው የነቀለው። ነቅሎን የተከላከለው እንደ ጋሻ። ጠንካራ ነበሩ። የብረት በር እንዴት ነው ይዘው የምትቆሙ? የትልቅ ግቢ ብረት በር ይዘው ነበር የቆሙት። ጠንካሮች ነበሩ ሰሃባዎች። ፍልሚያ ላይ የሚችላቸው የለም። ሰይፍ ድብድብ ላይ የሚያሸንፋቸው የለም። ኻሊድ ኢብኑል ወሊድ የሙዕታ ጦርነት ጊዜ እጃቸው ላይ 9 ሰይፍ ነው የተከሰከሰ። ሙስሊም ተክለ ቁመናው ያማረ ሰውነቱ የተደራጀ ነው። ስፖርታዊ ነው አቋም እንጂ ጉንፋኑ ያዘኝ ስኳሩ መጣብኝ እያለ አንዴ መርፌ አንዴ ኪኒን የሚወስድ አይደለም ሙእሚን ማለት። ጠንካራ ተክለ ቁመና ያለው ነው። ነብዩ አለይሂ ሰላቱ ወሰለም ሰሃባዎችን ጦር ውርወራ፣ ቀስት አሰባበቅ ያበረታቷቸው ነበር። እርሙ የብነ እስማዒል ፈኢነ አባኩም ካነ ራሚያን፣ አባታችሁ ነቢዩላህ እስማዒል እኮ ኃይለኛ ቀስተኛ ነበር፣ ተኩሶ አይስትም ነበር፣ ወርውሩ ይሏቸው ነበር ሰሃባዎች ነብዩ አለይሂ ሰላቱ ወሰለም። ከዛም አልፈው የአረቡ ትውልድ ወንዝ እነሱ ሀገር ብዙ የለም ታውቃላችሁ። ዋናን እንዲለማመዱ ሁሉ ነብዩ አለይሂ ሰላቱ ወሰላም ሰሃባዎችን አበረታተዋል። ይዋኙ ነበር። ይሄ ዋናቸው ዓለምን ለመክፈት ሲንቀሳቀሱ ግን ጠቀማቸው። እንደምታውቁት የፐርሻን ኢምፓየር ኢራንና ኢራቅን ለመክፈት ሲሄዱ ጤግሮስ የሚባለውን ወንዝ ማለፍ ግዴታ ሆነባቸው። በዋና ነበር ቀዝፈው የተሻገሩ። ሳይደክሙ ነው ጫፍ የደረሱት። የአየር ለውጥ ማይረታቸው፣ ተራራ ቁልቁለት ማያሸንፋቸው፣ ሰይፍ በመሸከም ክንደ ብርቱዎች የነብዩ አለይሂ ሰላቱ ወሰላም ሰሃባዎች። ለዛ ነው ጃሂዝ ምን ይላል? የአረቦቹ እኮ የነብዩ ትውልዶች ይላል ብረት በማንሳት ትውልድ ልጆቻቸውን ያጠነክሯቸው ነበር። ድንጋይ አለት ነበር የሚያነሱት። አንዳንዶቹ ይላል ጃሂዝ የታሪክ ጸሐፊ ነው ፈረስ ሁሉ የሚያነሳሉ ይላል። ሙሉም ፈረስ የሚያነሱት ማለት ነው። ፈረሱን የሚጎቱት ሰሃባዎች ነበሩ። እስልምና ለአካላዊ እንቅስቃሴ ትልቅ ቦታ የሰጠ ሁለንተናዊ ሰዋዊ ድን እስልምናን የሰጠን ጌታ የተመሰገነ ይሁን።